ስለ የሚያገናኝ ነገር ስለሌለ ነው። የሚያገናኝ ነገር ኖሮ እውነት ቢገናኙ እናንተ የሚለው ኖርማል ነገር እኮ ነው። ለኔ ግን ሄርሜላ በዚህ ታይም የሴት ጓደኛም የላትም ምንም ነገርም የላትም። ያ ደግሞ ስለ አታ ሳይሆን ስለማያስፈልጋት ነው። ማንም ስለማያስፈልጋት ከኔ ውጪ ለሷ ማንም አያስፈልግም በዚህ ታይም ማለት ነው። ለዛ ብለን ስላሰብን ይሄ ተናኒ ይቅርታ ብዬሻለሁ። አንቺም ደግሞ በጣም የዋርዝሽ ይቅርታ ማድረግሽልኛል። ነገራቶች ተረድተሽኝ ይቅርታ አድርገሽልኛልና አሁን ድጋሚ ይቅርታ ስጠይቀኝ በጣም እየደበረኝና ለራሴ እየተሸማቀቁ ነው ይቅርታ የምጠይቅሽ። ምክንያቱም በሰራሁት ባደረኩት ነገር ምንም መሸማቀቅ አይጠበቅብህም። የሰው ልጅ ጥፋቱን አሁን ይቅርታ ከጠየቀ በቃ በቂ ነገር እኮ ነው። እሺ እና ይቅርታ ግን ቆይ እኔ ጥያቄ አለኝ። ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ያው ዛሬም በአዲስ ቪዲዮ መጥቻለሁ። ያው ዛሬ በተለቀቀው ቪዲዮ ላይ ትንሽ ሀሳብ ሰጥበታለሁ ማለት ነው። ምንድነው ነገሩ? ያው ታውቃላችሁ እነ ሩታ በጣም እየተመላለሱ ነው። ነገሩ አላማረኝም ስላችሁ የይቅርታ ፍጥነቱ የሚመጡበት መንገድ፣ ምክንያቱም ጥፋት ሲያጠፉ እነሱን ሲረብሿቸው ብዙን ቀን ሳይቆይ በድንገት ይቅርታ ለማድረግ ይቅርታ ለመጠየቅ ምናምን መቸኮላቸው አላማረኝም። አንደ ታስበን የሚያስጨንቀን ነገሮች አይኖርም። ትንሽ ከተጋጨናቸው ሰዎች ጋር ሰላም አይሰጠንም ነበር። አሁን ላይ ደግሞ ሁላቸውም ይቅርታም እየጠየቁ ነው ያሉት፣ ጥፋታቸውንም ደግሞ እያመኑ ነው ያሉት እና ጥፋቱን ደግሞ አምኖ ይቅርታ ለጠየቀ ይቅርታው መመለስ ግድ ይላል። የይቅርታ ልብ ቢኖር ደግሞ የተሻለ ነው ብዬ አስባለሁ። አሁን ላይ በጣም እኔና አብርሃም እግዚአብሔር የተመሰገነ ይሁን በጣም ደህና ነን ከሚባለውና ከሚነገረው በላይ በጣም እኔና አብርሽ ደህና ነን። እግዚአብሔር ይመስገን አይደል? በጣም ያ ደግሞ የሆነበት ምክንያት ምንድነው? አንዳንድ ሰዎች እርቅ ስለፈጠሩና ምንም በህይወታችን ውስጥ እየገቡ ስላልሆነ እኔና አብርሽ እግዚአብሔር ይመስገን ደህና ነን አይደል? በደንብ ደህና ነን። እንግዲህ ምክንያቱም ኤፍሬም ባንዲ ነው ተገልብጦ ወደ ይቅርታ ምናምን ዞረው ሩታም የምትወጣበት መንገድ ያው ታውቃላችሁ። እንግዲህ ዛሬም ትላንት በነበረው ቪዲዮ ላይ እነሱ ይቅርታ ተጠያየቁ። አብርሽ ደግሞ ለኤፍሬም እኔ ሳይሆን ሄርሜላ ነው ይቅርታ መጠየቅ ያለብህ እሷን ነው ያስቀየንከው ብሎት ነበረ። ኤፍሬም ዛሬ ያው ሄርሜላን ይቅርታ ለመጠየቅ መጥቷል ማለት ነው። ምንም ግን አላማረኝም ቪዲዮን ሳየው ይቅርታ የጠየቁበት መንገድ ንግግራቸው ምንም አላማረኝም ማለት ነው። እሺ ሄርሜላ በመጀመሪያ ዳግም ስለተገናኘን በጣም ደስ ብሎኛል። እንግዲህ ትናንትና አይተሽዋል ብዬ አስባለሁ ቪዲዮውን። አብርሽም ይቅርታ ጠይቄዋለሁ። ብዙ ነገር ነው ያልኩት ይቅርታ ስጠይቀው እና አንቺንም ከዚህ በፊት ብዬሻለሁ፣ ኦልሬዲ ይቅርታ ብዬሻለሁ። አንቺም ደግሞ በጣም የዋርዝሽ ይቅርታ ማድረግሽልኛል። ነገራቶች ተረድተሽኝ ይቅርታ አድርገሽልኛልና አሁን ድጋሚ ይቅርታ ስጠይቀኝ በጣም እየደበረኝና ለራሴ እየተሸማቀቁ ነው ይቅርታ የምጠይቅሽ። ምክንያቱም በሰራሁት ባደረኩት ነገር ምንም መሸማቀቅ አይጠበቅብህም። የሰው ልጅ ጥፋቱን አምኖ ይቅርታ እዚህ ጋር ደግሞ ሩታ ሄርሜላን እንደ እህት እንደዋል እንገናኝ ምናምን የሚለው ነገር መጀመሪያ አላማረኝም ነበር፣ ግን ከቪዲዮ መጨረሻ ላይ ደግሞ አብርሽ አስተካክሎ መልሶታል። ይቅርታ ከተጠያየቀ ሰው ልጅ በቃ ትልቁ ነገር ያ ነው። ይቅርታ ተጠያይቀናል። ከዛ ውጪ ግን መገናኘት ሄርሜላን እንደ እህት እንደ ምናምን ማየቱ እኔም አልደግፈውም። ምክንያቱም እንዴትም አርጋ ሩታ እንዴትም አርጋ ሄርሜላን እህት ልታረጋት አትችልም፣ ጓደኛዋ ልታረጋት አትችልም፣ ልትቀርባት አትችልም። ይሄ ነገር እኔ ነገር አለው ብዬ ነው የማምነው። ምክንያቱም የሄርሜላን መልካም ወይም እንደዚህ ስስ ጎን ተጠቅማ ነገሮችን እንትን ለማድረግ የሄደች ነው የሚመስለው። ምክንያቱም በጉልበት የሄዱበት መንገድ ስላላዋጣቸው ማለት ነው። ለዛም ነበር ይቅርታ የጠየኩሽ እና አሁን ግን አያገባኝም። በቃ አንቺን ደግሞ አስቀይሜሻለሁ። በዙ ዙሪያ ብዙ ነገር ብዬሻለሁ፣ ያለ ስም ሰጥቼሻለሁ እና ለዛ ነው ይቅርታ ልጠይቅሽ የፈለኩት። ምክንያቱም ከአንቺ ጋር ያለኝ ነገር እንዳወርድ ስለምፈልግ ሰላም መፍጠር ነው ፈልገው፣ ሁላችንም ሰላም እንድንሆን ነው ፈልገው። እኔ መሩታም ሀሳባችን ሰላም ለመፍጠር ነው፣ ሰላም ለመሆን ነው ምክር ከእናንተ ጋር። ለዛ ነው ከአብርሃም ጋር ትናንትና ያለኝ ነገር ጨርሻለሁ። ከአንቺ ጋር መጨረስ ስላለብኝ ነው እና ይቅርታ አይነት ተቀበይኝ። እሺ ግን እሺ በጣም ችግር የለውም። ይቅርታን ተቀብያለሁ። በጣም አመሰግናለሁ። እና ወንድሜ እንግዲህ ሰላም ለማውረድ ነው። ይሄን ይቅርታ ስላደረግሽልኝ በጣም አመሰግናለሁ። ሩታም በጉልበት መሄዷ እንደ ኤፍሬምም በጉልበት ነገሮችን ለመመለስ ሄዱበት መንገድ እንደማያዋጣ ስላወቁት ለስለስ ብለው በይቅርታ መንፈስ ወይም ነገሮችን በዛ መንገድ
ለመመለስ ወይም የሆነ ነገር ለማበላሸት የሚሞክሩ ነው የሚመስለኝ እንደኔ አስተያየት ማለት ነው። እና በድንገት ሩታም እንደዚህ እንትን አድርጋ ሄርሜላን በዚህ ልክ ትቀበላታለች ብዬ አላምንም። በምንም ታመር ማለት ነው። እናንተ ራሱ አስቡት። እናንተ ብትሆኑስ በዛ ቦታ ታደርጉታላችሁ? ሴቶች ማለት ነው የምጠይቃችሁ፣ በሩታ ቦታ ሆናችሁ እንዴት ነው ባልሽን የቀማሽን ሆኖ? ምክንያቱም ከወንድም ጋር ብቻ ሳይሆን ከሷም ጋር ያለህን ነገር አሪፍ አድርገን ለመቀጠል አይ ቲንክ ጥሩ አጋጣሚ ነው ብዬ አስባለሁ። እና ደግሞ እኔ ያው እሷን የፈለኩበት ምክንያት ሜቢ ካየክ ባለፈውም ይቅርታ ስንጠያየቅ ለመጀመሪያ ጊዜ ካስታወሳችሁ ይቅርታ ስጠይቃችሁ ነው ሁለታችሁንም አግኝቼ እንደ እህትም እንደ ጓደኛም ምናምን ብላ ያወራች ነገር ነበረ። ሶ ላይክ ያንን ነገር እንደ እህትም እንደ ጓደኛም ለመቀጠል እሷን ፈቃደኛ ከሆነች ደስተኛ ከሆነች ፍላጎቱ ካላት ላይክ እንደ ጓደኛ መሆን እንችላለን። ጥሩ እህትማማቾች እንሆናለን ብዬ አስባለሁኝና የቀማችሽን ሴት እንደ እህት እንደ ጓደኛ እንዴት አድርገሽ ነው የምትቀርቢያት? ወይም እንዴት አድርገሽ ነው ቤትሽ አስተናግደሽ ምናምን የባሌ ሚስት ምናምን ብለሽ እንዴት ነው የምታስተናግጃት? ይሄ ለማሰብ ይከብዳል ትንሽ ማለት ነውና ሩታ የሆነ ነገር እንዳሰበች ግልጽ ነው። በዚህ ልክ እሷን ለመቅረብ የምትሞክርበት መንገድ ግልጽ ነው። ስለዚህ አሁንም ነገሩ ስላላማረኝ ነው እኔ በዚህ ልክ እሷን ተቀብላ በዚህ ልክ እሷን ለማቅረብ የሞከረችበት መንገድ ልክ አይደለም ያልኩበት ምክንያት ይሄ ነው ማለት ነው። እና ደስ ይላል የሆነ ስታዩዋቸው እንደዚህ ተቀራርበው አብሮነት ምናምን በፍቅር ጭቅጭቅ ሳይኖር በሰላም ሰው ሲገናኝ ምናምን ደስ ይላል። ግን ያው ከዚህ በፊት ሲፈጠሩ የነበሩ ነገሮች እናያለን በሩታ በኩል እነዛና ሜቢ በዚህ ነገር ፈቃደኛ ከሆንሽ ደስተኛ ከሆንሽ ካሁን በኋላ በጥሩ ሁኔታ እየተደዋወልን ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለኩኝ አንቺም የኔን እርዳታ ከፈለግሽ እየተደዋወልን እየተገናኘንም ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አንተም ያው ልጅህን ለማየት እየመጣክ ነው እና ያ ነገር አሪፍ ነው። አንተም በዚሁ እንድትቀጥል እፈልጋለሁ። ምክንያቱም የልጄ ፍቅር ወይም ደግሞ የልጄን አይን ማየት እፈልጋለሁ ብለህ ብዙ ጊዜ ትላለህና ያ ነገር ቢቀጥል ደስ ይለኛል እና ጓደኝነታችን አብሮነታችንን እየተደዋወልን እየተገናኘን በቃ አሪፍ እንዲሆን እፈልጋለሁ። እኔ ፈቃደኛ ከሆናችሁ ነገሮች በድንገት የማትገለበጥበት ምክንያት የለም። ሩታ ያው ታውቃላችሁ የሩታ ባህሪ ማለት ነው። ስለዚህ ያንን ነገር ያስፈራል። አብርሽም ያንን ነገር ስለገባው ይመስለኛል በመጨረሻም ይሄ መቀራረብ የሚለው መደዋወል የሚለው እንደ እህት ምናምን የሚለው ነገር አስፈላጊ አይደለም። በቃ ትልቁ ነገር አንዳንድ ትላልቅ ነገሮች ሊያገናኙን ይችላሉ። ከዛ ውጪ ያለው ነገር በቃ ሰላም ነን፣ ይቅር ተባብለናል። ከዛ ውጪ ያለው ነገር አስፈላጊ አይደለም ያለውም ለዛ ነውና ሲሪየስ ነው የሆነው አብርሽ ማለት ነው። ትክክል ነው ያለውም ነገሮች በተቀራረቡ ቁጥር ምክንያቱም እነሱ ተራ ሰዎች አይደሉም ማለትም ይሄ ኖርማል የተገናኙ ሰዎች ሳይሆን በቃ ባል የተቀማሙ ሴቶች ናቸው። ወይም ሩታ ባሌን ቀማችኝ ብላ የምታስባት ናት ሄርሜላን ማለት ነው። በዚህ ልክ ደግሞ ይገናኛሉ ብሎ ማንም ሰው አያስብም ማለት ነው። ስለዚህ የቻናል ቤተሰቦች እናንተም የተሰማችሁት ነገር በኮሜንት ጻፍ አድርጉልኝ ማለት ነው። መቀጠል እንችላለን። ማንኛውም ነገር መተጋገዝም ካለብን ተጋግዘን፣ መደዋወልም ካለብን ተደዋውለን፣ መገናኘትም ካለብን እንደ ፋሚሊ መሆን እንችላለን። እኔንም እንደ ወንድም አይተሽኝ አንቺም ደግሞ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን። ምን አለ መሰለህ፣ በመጀመሪያ ደረጃ ይህን ሀሳብ ስላሰባችሁም ስላቀዳችሁም ከልብ እናመሰግናለን። ግን ደግሞ ይሄውን የሩታና የሄርሜላ መገናኘት አስፈላጊ ነው ብዬ አላስብም። መደዋወልም አስፈላጊ ነው ብዬ አላስብም። ኦልሬዲ መንገድ ላይ ድንገት ብትገናኙ ሰላም ልትባባሉ ትችላላችሁ። ከዛ የዘለለ ነገር ግን አስፈላጊ ነው ብዬ አላስብም እና ለዚህ ሀሳባችሁ በጣም ከልብ እናመሰግናለን። እኔም ደግሞ መምጣት ባለብኝ ታይም እመጣለሁ። ልጄ ነው ያለው። ከዛ ውጪ ግን የሩታና የሄርሜላ መገናኘት ምንም ይናል ጀስት አስፈላጊ ነው ብዬ አላስብም። ሰላም ለማውረድ ያክል እኮ ነው። አይ ወርዷል፣ በቃ ሰላም ወርዷል። አሁን ላይ ሰላም ነን። ምንም ነገር ችግር የለብንም። እኛ ጋር ችግር የለም። እኛ እንደራሳችን ስናወራ እናንተ ጋር ችግር ካለ አናውቅም።